ዶሮዎቻችን በቂ መኖ እየበሉ ነው፣ ነገር ግን ክብደታቸው አይጨምርም፣ እንዲሁም እንቁላል ምርታቸውም እየቀነሰ ነው። ወይስ በየወሩ ብዙ ገንዘብ ለመኖ እያወጣን ነገር ግን የምንጠብቀውን ያክልም ትርፍም አናገኝም? ከሆነ ዛሬ የምታዩት ቪዲዮ ይህንን መፍትሄ ይዞላችሁ መጥቷል። ብዙ የዶሮ አርቢዎች የሚያደርጉት አንድ ትልቅ ስህተትም አለ። ይህም ዶሮችን እንግዲህ እንዳያድጉና ትርፋቸው እንዲቀንስም ያደርጋል ማለት ነው። በዚህ ቪዲዮ ያን ስህተትም እናያለን። ምርጥ የዶሮ መኖንም እነግራችኋለን። እንዲሁም በመጨረሻ ብዙ ሰዎች የሚያውቁትን ወርቃማ ምክርም የምናካፍላችሁ ይሆናል። ስለዚህ ቪዲዮውን እስከ መጨረሻው መመልከታችሁ እንዳትዘነጉም። ሰላም ውድ የቤት ኬር ኢትዮጵያ ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እንግዲህ የምናየው ስለ ምርጥ የዶሮ መኖ ነው። ብዙ ሰዎች ዶሮ ብዙ ሲበላ በፍጥነት ያድጋል ብለው ያስባሉ፣ ግን እውነታው ይህም አይደለም። የመኖ መጠን ብቻ ሳይሆን እንግዲህ ጥራቱን የተመጣጠነ ንጥረ ነገር መያዝና ለዶሮ እድሜ እንግዲህ ተስማሚ መሆኑን ውጤቱ ነው እንግዲህ የሚያመጣው ማለት ነው። እንግዲህ ክብራትና ክብራን አንድ የዶሮ አርቢ እንግዲህ የሚያወጣው ወጪ ከ60 እስከ 70% የሚሆነው እንደሚታወቀው ለመኖ ነው። ስለዚህ መኖ በትክክል ካልተመረጠ የሚወጣው ገንዘብ ብዙ ቢሆንም ውጤቱ እጅጉን ዝቅተኛም ይሆናል ማለት ነው። እንግዲህ ጥራት ያለው መኖ የዶሮውን በፍጥነት እንዲያድግ ያደርገዋል። የምግብ ብክነትንም ይቀንሳል። የበሽታ መቋቋም አቅም እንዲሁም በከፍተኛ መልኩ ያሳድግልናል ማለት ነው። በሌላ በኩል እንግዲህ የእንቁላል ምርትንም እንዲጨምርና ትርፋማ እንድንሆን ያደርገናል። ትርፍንም በዛውን ያክል በጥፍ ያሳድግልናል ማለት ነው። በሌላ በኩል እንግዲህ ጥራት የሌለው መኖ ሲሰጥ ዶሮ ብዙ እንግዲህ ቢበላም የሚያስፈልገውን ያክል ንጥረ ነገር እንግዲህ እስካላገኘ ድረስ ያማልት ውጤቱም ይቀንሳል። ስለዚህ እድገታች የዶሮውንም ሆኖ የኛን እድገትንም ሊቀንስም በከፍተኛ ደረጃ ይችላል ማለት ነው። በሌላ በኩል ደግሞ እንግዲህ በሽታ ይበዛል፣ ትርፍም በዛው ያክል ይቀንሳል ማለት ነው። እንግዲህ በጥሩ የዶሮ መኖ ውስጥ መኖር ያለባቸው ንጥረ ነገሮች ምንድናቸው በምንልበት ሰዓት እንግዲህ አንድ ጥሩ የዶሮ መኖ ምን መያዝ እንዳለበት ስናይ ብዙ ሰዎች እንግዲህ በበቆሎ ብቻ መስጠት በቂ ነው ብለው ያስባሉ። እንግዲህ ክብራትና ክብራን ይሄ ግን ትልቅ ስህተት ነው ማለት ነው። አንደኛ እንግዲህ ኃይል ወይም ኢነርጂ ነው። ዶሮዎች እንግዲህ ለመንቀሳቀስ ለሰውነት ሙቀትና ለእድገት ኃይል እንግዲህ የሚያስፈልጋቸው ይህ ነው ማለት ነው። ይህን እንግዲህ በዋናነት ከበቆሎ ከስንዴና ከማሽላ ማግኘት እንችላለን ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ ፕሮቲን ነው። ፕሮቲን እንግዲህ የጡንቻ እድገትንና የእንቁላል ምርትን የሚያሳድግ ስለሆነ ይህንንም መጠቀም ግዴታ ነው ማለት ነው። እንግዲህ ጥሩ ፕሮቲን ምንጮች እነማን ናቸው ስንል እነዚህ የአኩሪ አተር፣ የአሳ ዱቄት፣ የዘይት ፋብሪካ ተረፈ ምርቶች ናቸው ማለት ነው። በሌላ መልኩ ደግሞ እንግዲህ እነዚህ ቪታሚኖች ናቸው። እነዚህ እንግዲህ ቪታሚኖች የዶሮ እንግዲህ የበሽታ የመከላከል አቅምን ስለሚያጠናክሩና ስለሚያሳድጉልን እንግዲህ እጥረታቸው ሲኖር እንግዲህ ዶሮ ደካማ ይሆናል። በሽታ የመቋቋም አቅማቸው በዛው ልክ ይቀንሳል። በሽታ አልተቋቋም ማለት እንግዲህ ይሞታሉ፣ እኛም ለኪሳራ እንጋረጣለን ማለት ነው። በአራተኛ ደረጃ የምንመለከተው እነዚህ ማዕድናት ናቸው። በተለይ እንግዲህ ካልሲየምና ፎስፈረስ ለጠንካራ አጥንትና ለጠንካራ እንግዲህ የእንቁላል ቅርፊት አስፈላጊ ሆነው እናገኛቸዋለን ማለት። ስለዚህ ይህንን መጠቀም እጅጉን ይመከራል ለዶሮቻችን እድገት ማለት ነው። በአምስተኛ ደረጃ እንግዲህ የምንመለከተው ንጹህ ውሃ ነው። እንግዲህ አብዛኛው ጊዜ ንጹህ ውሃን ብዙዎቻችን እንዘነጋዋለን፣ ግን ለዶሮቻችን ጤና ከፍተኛውን ድርሻ ከሚወጡት መካከል እንግዲህ ግብአቶች አንዱ ነው ማለት ነው። ብዙ አርቢዎች እንግዲህ ትኩረት የማይሰጡት ነገር ግን ውሃ በጣም ትልቁን ደረጃ የሚይዝ ነው። ዶሮ እንግዲህ ንጹህ ውሃ ካላገኘ መኖ መብላትም ይቀንሳል፣ እንቁላል ምርትም በዛው መልኩ ነው የሚቀንስብን። እንግዲህ በእድሜ መሰረት እንግዲህ የመኖ ልዩነት ያ ማለት የቀን ጫጩት እንግዲህ እያደገ ያለ ዶሮና እንቁላል የሚጥል ዶሮ ተመሳሳይ መኖ አያስፈልጋቸውም ማለት ነው። እነዚህ ስታርተር ፊድ ምላቸው ያ ማለት ከ0 እስከ 8 እንግዲህ ሳምንታት ያሉት ከፍተኛ ፕሮቲን ያስፈልጋቸዋል ማለት ነው። እነዚህ ፈርስት ዴት ያሉ ስታርተር ፊዶች ያ ማለት ከ0 ቀድሜ እንደነገርኳችሁ ያ ማለት እስከ 8 ሳምንታት ያሉት ከፍተኛ የሆነ ፕሮቲን ነው የሚያስፈልጋቸው ማለት ነው። በሌላ በኩል ደግሞ እነዚህ ግሮዌር ፊድ ምላቸው ያ ማለት ከ8 እስከ 18 ሳምንታት ያሉት የተመጣጠነ ኃይልና ፕሮቲን ያስፈልጋቸዋል። በሌላ በኩል ደግሞ እነዚህ ላየር ፊዶች ያ ማለት ከ18 ሳምንታት በኋላ ያሉት እነዚህ ከፍተኛ የሆነ እንግዲህ ካልሲየም ያስፈልጋቸዋል። ለጥራት ያለው እንግዲህ የእንቁላል ቅርፊት ከፍተኛውን ደረጃ የሚጫወተው ይህ ነው ማለት ነው።
እንግዲህ ብዙ አርቢዎች የሚሰሩ ስህተት እንግዲህ ለሁሉም ዶሮ አንድ አይነት መኖ መስጠት ነው ማለት ነው። ይህ ደግሞ እጅጉን ትልቁን ስህተት ነው ማለት ነው። እንግዲህ ከ0 እስከ 8 ከ8 እስከ 18 የትልቁ ለትንሹ ተመጣጣኝ የሆነ ምግብ ተመሳሳይ የሆነ ምግብ መስጠት እጅጉን ኪሳራ ነው የሚሆንበት። ስለዚህ በእድሜያቸው መጠን እየከፋፈልን መስጠት ለነሱም ለኛም እጅጉን ትርፋማ ነው ማለት ነው። እንግዲህ በሌላ በኩል ደግሞ ትልልቅ የመኖ ስህተቶችና እንግዲህ መፍትሄዎችን ስንመለከት እንግዲህ ከዚህም በፊት ቀድሜ እንደነገርኳችሁ ስለ ጥሩ የዶሮ መኖ ሚዝ ምን መያዝ እንዳለበት እንግዲህ አይተናል ማለት ነው። እስኪ አሁን ደግሞ ብዙ የዶሮ አርቢዎች የሚሰሯቸውን እንግዲህ 10 ትልልቅ ስህተቶችና መፍትሄያቸውስ ምን ይሆናል ብላችሁ ከጠየቃችሁ እስኪ የዚህን መልስ እንመልከት። እንግዲህ በመጀመሪያ ደረጃ ምንድነው በቆሎ ብቻ መስጠት። እንግዲህ ብዙ ሰዎች በበቆሎ ብቻ በቂ ነው ብለው ያስባሉ ማለት ነው። ነገር ግን በቆሎ ኃይል ቢሰጠንም በቂ ፕሮቲን፣ ቫይታሚን ያማል ቀደም ብለን የጠቀስናቸውን እነዚህ ማዕድናትን ስለሌለው ያን ያክል መፍትሄ አይደለም ማለት ነው። ስለዚህ መፍትሄ የሚሆነው ምንድነው በቆሎን ከአኩሪ አተር፣ ከአሳ ዱቄት እነዚህ ከፕሪሚክስና ሌሎች ንጥረ ነገሮች ጋር አቀላቅሎ መስጠት እጅጉን ትርፋማ ያደርገናል ማለት ነው። እንግዲህ በሁለተኛ ደረጃ ደግሞ ምንድነው እነዚህ የሻገተ መኖ መጠቀም ነው። የሻገተ መኖ እንግዲህ መርዛማ ፈንገስ ይሄ ማለት የነዚህ ማይኮቶክሲንስ ሊይዝ ስለሚችል ይህም እንግዲህ የዶሮ ጤናና ምርትን በጣም ይጎዳል ማለት ነው። ታዲያ እዚህ መፍትሄ ውስጥ ምንድነው ካላችሁኝ መኖን በደረቅ እንግዲህ አየር በሚገባበት ቦታ ላይ ብናስቀምጠው ትርፋማ እንሆናለን ማለት ነው። በሶስተኛ ደረጃ የምንመለከተው እንግዲህ ንጹህ ውሃን ቸላ ማለት ነው። እንግዲህ ቀደም ብዬ እንደነገርኳችሁ ውሃ ከመኖ ጭራሹን አይተናነስም። እንደውም ከመኖው በላይ ውሃ ማግኘት አለባቸው ብዬ ነው እንግዲህ ማስበው እንደ ግል ክብራትና ክብራን። ንጹህ ውሃ ከሌለ እንግዲህ ዶሮ መኖ መብላቱን ይቀንሳል ማለት ነው። ታዲያ መፍትሄው የሚሆነው ምንድነው? ውሃን በየቀኑ እንግዲህ እየቀያየርነን የእቃዎችን የውሃ ማቅረቢያውን እቃ እያጸዳን መስጠት የግድ ነው ማለት ነው። በአራተኛ ደረጃ የምንመለከተው እንግዲህ ምንድነው ለሁሉም እድሜ አንድ አይነት መኖ መስጠት አብዛኞች እንግዲህ የምንሰራው ስህተት ነው። እንግዲህ የቀን ጫጩት እያደገ ያለ ዶሮና እንግዲህ እንቁላል የሚጥል ዶሮ የተለያየ ንጥረ ነገር ፍላጎት ነው ያላቸው ማለት ነው። ስለዚህ ለያይተን መስጠት አለብን። ስለዚህ መፍትሄው ምንድነው የሚሆነው? እነዚህ ለስታርተሮች ለግሮየርና ለላየር ፊዶች በየእድሜያቸው መሰረት እንግዲህ እየከፋፈልነን መስጠት ይገባናል ማለት ነው። እንግዲህ እንደ ምሳሌ ማየት ከቻልነን እንግዲህ አንድ ህፃን ልጅ ወደ ሰው ስንመጣም ሂውማን ቢንግ እንግዲህ ህፃኑ ልጅ ጨቅላ የምንለው ዘንድ ደግሞ ጎረምሳ እነዚህ አዳልት የምንላቸው የተለያየ ምግብ ነው እኩል መቸስ እንግዲህ ሊመገቡ አይችሉም ማለት ነው። ስለዚህ እንደዛ ሁሉ እንግዲህ ዶሮቻችንም በእድሜያቸው እርከን የተለያየ የምግብ አይነት ነው መስጠት ያለብን ማለት ነው። ኢነርጂ ለሚያስፈልጋቸው ኢነርጂ፣ እድገታቸውን ለሚያሳልጥላቸው እንግዲህ ለእድገታቸው መስጠት የግድ ነው ማለት ነው። በአምስተኛ ደረጃ የምንመለከተው እንግዲህ ክብራትና ክብራን መኖን በድንገት መቀየር ነው። እንግዲህ አዲስ መኖ በአንድ ቀን ሙሉ መቀየር እንግዲህ የምግብ መፈጨት ችግር ሊፈጥርብን ስለሚችል እንግዲህ ይህንን መጠንቀቅ የግድ ነው ማለት ነው። ታዲያ ምን እናድርግ ካላችሁ እንግዲህ አዲስ መኖ እንግዲህ ካርዮ ጋር ቢያንስ ለ5 እስከ 7 ቀናት ባሉት እንግዲህ በቀስታ ማላመድ እያቀላቀለን ቀስ እያደረግንን ማላመድ ነው እንጂ አንድ ላይ እንግዲህ ባንዴ ሰደንሊ ፊድ ቼንጅ ካለ እንግዲህ ልንቸገርና ሊያማቸው ይችላል እነሱንም ማለት ነው። በስድስተኛ ደረጃ እንግዲህ የምንመለከተው የመኖ እንግዲህ እቃዎችን አለማጽዳት ነው። ይህ እጅጉን ከፍተኛ ኪሳራ ሊያመጣብንና በዶሮች የጤና ችግር ትልቁን ጎል ድርሻ ሊይዘው የሚችል ይህ ነው። እንግዲህ ቆሻሻ የመኖ እቃዎችን እንግዲህ ባክቴሪያና ፈንገስንም ስለሚያበዛብን ይህን ማጽዳት አለብን ማለት ነው። እንግዲህ በሰባተኛ ደረጃ የምንመለከተው ደግሞ በጣም ብዙ መኖ እንግዲህ መሙላት፣ ያ ማለት መኖን በቃው ሲበዛ ዶሮዎች ይበታትኑታል፣ ለኛም ኪሳራ ነው፣ ብክነትን ይጨምራል ማለት ነው። ስለዚህ ምጣን ሊኖረው ይገባል ማለት ነው። በስምንተኛ ደረጃ የምንመለከተው እንግዲህ ምንድነው እነዚህ የቪታሚን እጥረት ነው። እንግዲህ የቪታሚን እጥረት ያ ማለት እድገታቸውን ያዘገይብናል ማለት ነው። ያ ማለት እንግዲህ እንቁላል መቀነስና የበሽታ መጨመርን ያስከትላል። ይሄንም እንግዲህ አንዱ ትልቁ ቻሌንጅ ነው ማለት ነው። በዘጠነኛ ደረጃ የምንመለከተው ጥራት የሌለውን መኖ ነው። እንግዲህ ርካሽ ስለሆነ መግዛት ርካሽ መኖ እንግዲህ መግዛት በመጨረሻ ብዙ ኪሳራም ሊያመጣብን ይችላል። ማለት ያው ኮሱ ትንሽ ዝቅ ስላለብልን ብቻ ዝም ብለን አምጠን መስጠትም የለብንም ማለት ነው። በአስረኛ ደረጃና መጨረሻ ልንመለከተው የምንችል ነገር ምንድነው? እንግዲህ ዶሮዎችን በየጊዜው አለመከታተል ነው። እንግዲህ የመኖ ፍጆታቸውን ክብደትና የእንቁላል ምርት እንግዲህ በየጊዜው መመዝገብ ትልቁን እንግዲህ ዳታ መያዝ እጅጉን አስፈላጊ ነገር ነው። እንግዲህ ክብራትና ክብራን እንግዲህ እስካሁን እነዚህን ስህተቶች ካወቅነን
እንግዲህ በትንሽ ወጪ ከፍተኛ ትርፍ እንዴት እንደማግኘት እንዳለብንና እንዲሁም ሁሉም የዶሮ አርቢዎች እንግዲህ ሊተገብሯቸው የሚገቡ ወርቃማ ምክሮችን እስኪለግሳችሁ እንግዲህ በመጀመሪያ ደረጃ የምንመለከተው ምንድነው መኖን በአንድ ጊዜ እንግዲህ ብዙ አለመግዛት ነው። መግዛት ካለብን እንግዲህ እየቀነስን ነው ማለት ነው። ያ ማለት ለረጅም ጊዜ እንግዲህ የተከማቸ መኖ ጥራቱን ሊያጣ ስለሚችል በሚያስፈልገን መጠን ብቻ ብንገዛ እጅጉን እመክራችኋለሁ ማለት ነው። በሁለተኛ ደረጃ የምናየው እንግዲህ መኖን በደረቅና በንጹህ ቦታ ማስቀመጥ ነው። እንግዲህ እርጥበት ያለበት ቦታ ፈንገስ እንዲበቅል ስለሚያደርግ ይህም የዶሮችን ጤና በእጅጉ ስለሚጎዳብን ይህንንም ኮንሲደር ማድረግ አለብን ማለት ነው። በሶስተኛ ደረጃ የምናየው ደግሞ የመኖ እቃዎችን እንግዲህ በየቀኑ ማጽዳት እንግዲህ ይህም ትልቁ ምክሬ ነው። እንግዲህ ቀላል የሚመስል ነገር ግን በሽታን እጅጉን መከላከል ላይ ትልቅ ሚና ስላለው እቃዎችን ማጽዳት አለብን ማለት ነው። እንግዲህ በአራተኛ ደረጃ የምናየው ንጹህ ውሃ እንግዲህ ሁል ጊዜ ከነሱ መጥፋት የለበትም። ውሃ ከመኖ እንግዲህ ያልተናነሰ ከዚህ በፊት እንደነገርኳችሁ አስፈላጊ ስለሆነ እንግዲህ የውሃ እጥረት የመኖ ፍጆታና የእንቁላል ምርትን ስለሚቀንስብን ይህን ነገር ኮንሲደር ማድረግና ማተኮር አለብን ማለት ነው። በአምስተኛ ደረጃ የምንመለከተው እንግዲህ ዶሮቻችን በየቀኑ መመልከት ነው። አንድ ዶሮ መብላት ካቆመ፣ ደካማ ከሆነ ወይም ከሌሎች ተለይቶ ከቆመ ወዲያውኑ መመርመርና ማየት አለብን ማለት ነው። ችግሩን እንግዲህ ቀድሞ ማወቅ እንግዲህ ከብዙ ኪሳራ ሊከላከል ስለሚችል እነዚህ ነገሮች ላይ ማተኮር ይገባናል ማለት ነው። እንግዲህ ዋና መልእክት የሚሆነው ክብራትና ክብራን የዶሮ እርባታ እንግዲህ ስኬት በድል የሚመጣ ነገር ሳይሆን በትክክለኛ እውቀት በጥራት ባለው መኖና በንጽህናና በመደበኛ አስተዳደር የሚመጣ ከመሆኑ አንጻር እነዚህ ነገሮች እንግዲህ ትኩረት ማድረግ ያስፈልጋል ማለት ነው። ክብራትና ክብራን እንግዲህ የቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እንዲሁም ለሌሎች ዶሮ አርቢዎች ሼር ማድረጋችሁን እንዳትዘነጉ። እንግዲህ ስለ ዶሮ እርባታ፣ መኖ፣ በሽታ መከላከል፣ ክትባትና ትርፋማ እርባታ ተጨማሪ ትምህርቶችን እንግዲህ ማግኘት ከፈለጋችሁ ቬት ኬር ኢትዮጵያን ሰብስክራይብ ማድረጋችሁ እንዳትዘነጉ። በሌላ ቪዲዮ እስከማገኛችሁ ቸር ሰንብቱ።